የዝውውር ጉዳዮችን ይዘናል። ማንቸስተር ዩናይትድ አርሰናል፣ ማንቸስተር ሲቲ ቤት ያሉ አዳዲስ ጉዳዮች፣ ቸልሲ ሂር ዊ ጎ ተብሎለታል። ያስፈረመው ተጫዋች አለ። ስለዚህም ጉዳይ በስፋት እናነሳለን። የግራኒት ጃካንም ጉዳይ ምላሽ እንሰጥበታለን። አዳዲስ ጉዳዮችን ይዘናል። በቻላችሁት አብራችሁን ቆዩ። በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ከለማንጫ አስቀድመን እንጀምራለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አብራችሁን ቆዩ። አብሮነታችሁን አሳዩን፣ አበረታቱን። ሂር ዊ ጎ የተባለለትን የቸልሲ ዝውውርን እንመልከት። ቸልሲ የ17 ዓመቱን ታለንትድ ሴንተር ባክ አልፊ ኦዝበርንን ከሃርትስ ከስኮትላንድ አስፈርሟል። ብዙ የአውሮፓ ክለቦች ይፈልጉታል። ነገር ግን ከቸልሲ ጋር ስምምነት ላይ ደርሷል። የቸልሲ አዲሱ ፈራሚ ሆኗል። 19 ዓመቱ በታች ቡድን ውስጥ የምንመለከተው በስኮትላንድ ማለት ነው። የ17 ዓመቱ ተጫዋች የሕክምና ምርመራውን አጠናቋል። በቸልሲም ረጅም ዓመት ኮንትራትን መፈረሙን ተመልክተናልና እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ተጫዋቹ አዲሱ የቸልሲ ተጫዋች መሆኑን የተመለከትንበትን ደረጃ ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ አንድሬ ኦናናን በተመለከተ በይፋ ከቀናት በፊት ሲነገር ነበረ። በይፋ ግን አሁን በትራብዘንስፖር ዝውውሩን አጠናቋል። በውሰት ውል በ2026/27 የውድድር ዘመን አመቱ እስኪጠናቀቅ ድረስ በቱርክ ሱፐር ሊግ በትራብዘንስፖር ይቆያል እየተባለ ይገኛል። ዩናይትድ ቤት የማዲያሎንም ጉዳይ እንመልከት። ከለማንጫው ውጭ ይሆናል። መቼ ቡድኑን ይቀላቀላል የሚለው ዩናይትድ በካሪንግተን በቀጣይ ሳምንት ልምድ መስራት ይጀምራል። ያሉ ተጫዋቾችን በመሰብሰብ ከለማንጫው ውጭ የሆኑ ተጫዋቾችን ይዞ ልምዱን ይጀምራል። እነ ብሪያን ምቤሙ ሌሎችም ተጫዋቾች ይጠበቃሉና በእርግጥ እነሱ ለመንስ አሁንም ዓለም ዋንጫው ላይ ያሉ ማቲያስ ኩኛ በብራዚል ብሔራዊ ቡድን ውስጥ ከማንቸስተር ዩናይትድ ቡድን ውስጥ ዓለም ዋንጫ ላይ ያሉ ስብስቦች ናቸው። አማድ ዲያሎ በማንቸስተር ዩናይትድ በኩል አትሌቲኮ ማድሪድን በሚገጥምበት ኦገስት 1 ላይ ፕሪሚየር ሊጉ ከመጀመሩ 20 ቀናት አስቀድሞ በሚደረገው ጨዋታ ላይ ሊገኝ ይችላል። ከዛ አስቀድሞ ደግሞ ሮዘንበርግ ጁላይ 24 ላይ ከቡድኑ ጋር ጨዋታውን ሊመለከት ይችላል የማንቸስተር ዩናይትድን ጨዋታ። ነገር ግን ከዛ አስቀድሞ ከአትሌቲኮ ማድሪድ ጨዋታ አስቀድሞ በሜዳ ላይ ላንመለከተው እንችላለን የሚሉ ጉዳዮች ወጥቷል። ሞርጋን ሮጀርስ በተመለከተ እየወጡ ያሉ ዘገባዎች አሉ። ተጫዋቹ የሰጠው አስተያየት አለ። ቤን ጃኮብስ በእርግጥ አርሰናል ሞርጋን ሮጀርስን ካስቶን ቪላ ለማስፈረም የመጠየቂያ ወይም የአስኪንግ ፕራይሱን ዋነኛ መነሻ ጥያቄውን በጣም ከፍ ያለ ነው። 130 ሚሊዮን ፓውንድ ለሞርጋን ሮጀርስ ተገቢ ክፍያ አይደለም ብሎ እምነት አለው። ሞርጋን ሮጀርስ ደግሞ እንደ ቅርብ ጓደኞቹ እንደ ቅርብ ሰዎቹ ምንጭ ከሆነ እንደ ቤን ጃኮብስም ዘገባ የአርሰናል ዝውውሩ ይጠናቀቃል ብሎ እምነት እንዳለው የሚያሳዩ ዘገባዎች አሉ። ነገር ግን የአርሰናል ዝውውርን አርሰናል በኩል 130 ሚሊዮን ፓውንድ ከፍሎ ሳይሆን ከዛ አነስ ባለ ክፍያ ዝውውሩ ሊጠናቀቅ ይችላል የሚል እምነት እንዳለው የሚያሳዩ አስተያየቶች ሲሰጡም ተመልክተናል። ከሮጀርስ ጋር በተያዘ ሌላኛው የሚነሳው ጉዳይ አንድ ጥያቄ ቀርቦለት ነበረ። ኤዲ አሮንስ ይዞት የወጣው ዘገባ እንዴት ነው ያንተ ክፍያ በስቷል ተብሎ ይታሰባል፣ እንዴት ምን ታስባለ ተብሎ ተጠይቆ ነበረ። አምኖት ሹር ይላል። እርግጠኛ አይደለሁም ያን ያክል እንደማወጣ። በእርግጥ እንደዚህ አይነት ጥሪዎች ሲሰሙ ያለውን ፍላጎት ከውጭ ያሉ ዲክቴት አያደርገኝም። እኔ ከኔ ኖይዞች ወይም ረብሻዎች፣ ድምጾች፣ ብዙ ሀሳቦች ቢሰጡም እኔ ፎከስ የማደርገው አሁን ባለውበት ባለማንጫ ላይ ነው። በዛ ላይ መቀጠል ፈልጋለሁ የሚል ሀሳቡን ሰጥቷል። ከሮጀርስ ጋር በተያያዘ ከዓለም በኋላ ሊጠናቀቅ የሚችል ዝውውር እንደሆነ በስፋት እየተነገሩ ያሉ ዘገባዎችን መመልከት ይቻላል። ትልቁ ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ በጣም አነጋጋሪ መረጃዎችንም ሰምተናል። የማርቲን ኦዴጋርድም ከአርሰናል መልቀቅ ጉዳይ በዋነኝነት በብዙሃን መገናኛዎች እየተዘገበ ያለ መረጃ ነው። እነዚህን ጉዳዮች አነሳለሁ። የማንቸስተር ዩናይትድን ጉዳይ ላስቀደም። ኢስማኤል አሳር በሴኔጋል ብሔራዊ ቡድን ባለማንጫው ላይ 4 ግቦችን አስቆጥሯል። 28 ዓመቱ ላይ ይገኛል። የዓለማንጫው ምርጡ ተጫዋቾች መካከል አንዱ ነው። አንዳንድ ሪፖርቶች ከሆነ ማንቸስተር ዩናይትድ በተለይ የዚህን የኢስማኤል አሳርን ሴኔጋላዊውን የመስመር ተጫዋች አጥቂም ሆኖ በ9 ቁጥር ቦታ ላይ መጫወት ይችላል፣ ቨርሳታይል የሚባል ተጫዋች ነው፣ ለማስፈረም ከክሪስታል ፓላስ ፍላጎት አለው። እስከ 35 ሚሊዮን ፓውንድ ለተጫዋቹ ለመክፈል ዩናይትዶች ፍላጎት አላቸው የሚሉ ዘገባዎችን ተመልክተናል። በእርግጥ የማርከስ ራሽፈርድ ቆይታ ገና አለየለትም። በማንቸስተር ዩናይትድ የመቆየት እድሉ እየሰፋ ያለ ይመስላል። 40 ሚሊዮን ፓውንዱን ከፍሎ ራሽፈርድን ለማስፈረም ፍላጎት ያለው ክለብ እየመጣ አይደለም። ከዛውጪ ግን የሱም ጉዳይ በተለይ ማርከስ ራሽፈርድ የሚቆይ ከሆነ ከሰምረቪል ወይም ደግሞ ከኢስማኤል አሳር አንዳቸውን ማንቸስተር ዩናይትድ አስፈርሞ የዝውውር መስኮቱ ሊጠናቀቅ ይችላል። በዚህ በመስመር ቦታ ላይ ቅድሚያ ግን የማንቸስተር ዩናይትድ ፕራዮሪቲ አማካይ ስፍራ ላይ እንደሆነ ይታወቃል። አማካይ ስፍራ ላይ ማኑኤል ኡጋርቴ የሚቆይበት እድል ሰፊ ነው። በጉዳት ምክንያት ወደ ሌሎች ክለቦች የሚሄድበት እድል በጣም ጠቧል። ስለዚህ እሱም ቢቆይም ቢለቅም 2-3 አማካዮችን ማንቸስተር ዩናይትድ
መጨመሩ አይቀርምና አሁን እየተነሱ ያሉ የማካይ ስፍራ ቦታዎች ላይ የሚነሱ ስሞች አሉ። መለስበታለሁ። ከማርቲን ኦዴጋርድ ጋር በተያዘ የአርሰናል ዘገባ በተለይ በቱርክ ማርቲን ኦዴጋርድ በግል ጥቅም በደሞዝ ጉዳይ ላይ ከጋላታ ሰራይ ጋር ተስማምቷል። ረጅም ኮንትራትን ትልቅ ደሞዝም በጋላታ ሰራይ ይጠብቋል የሚሉ ዘገባዎችን ስንመለከት ነበረ ትናንትና ማምሻውን ጀምሮ። እውነታው ግን ምንድነው የሚለውን እናንሳ። አንዳንድ የአርሰናል ደጋፊዎች በእርግጥ ማርቲን ኦዴጋርድ ከአርሰናል ቢለቅ ወደ ሌላ ክለብ ቢሄድ ፍላጎታቸው ናቸው። ከዛ ውጪ እሱን የሚተካና ኒኮ ፓዝ ቢመጡ ምርጫቸው እንደነበር ይታወቃል። ነገር ግን አሁን በአርሰናል ቤት ማርቲን ኦዴጋርድ ይቆያል ይለናል የሳም ዲን ዘገባ። በጣም ቴሌግራፍ ላይ በጣም አርሰናልን የተመለከቱ ታማኒነት ያላቸው በጣም ሰበር መረጃዎችን ይዞ በመውጣት የሚታወቅ ነውና እንደ ሳም ዲን ዘገባ ከሆነ ኢንኬዝ ኤኒዋን ስጋት ውስጥ ባችሁ ምናልባት ስጋትም ከገባችሁ ማርቲን ኦዴጋርድ የአርሰናል አምበል ወደ ቱርክ ይሄዳል የሚል ወሬ ከሰማችሁ ትክክል አይደለም። በጋላታ ሰራይ ጋር ስምነት ላይ ደርሷል የተባለው ወኪሉም ካቫርማ ወደ የማርቲን ኦዴጋርድ ወኪል ካቫርማ ይባላልና በኢስታንቡል ባለፈው ሳምንት ዘገኝ ነበር የሚሉ መረጃዎችን ከሰማችሁ ፍጹም ውሸት ነው የሚል ዘገባን ይዞ ወጥቷል። ከቼልሲ ጋር በተያዘ የፓልሜራሱን ፓራጓይ ፕሌይሜከር አለ ማውሪሲዮ የተባለ የነን ተጫዋች ለማስፈረም እንደ ኢኤስፔን ብራዚል በፓልሜራስ በብራዚል ሊግ ላይ እየተጫወተ ይገኛል። የኢኤስፔን የብራዚል ዘገባም እንደሚያሳየው ከሆነ ቼልሲ ከ20 እስከ 30 ሚሊዮን ዩሮ የሚገመተውን ፕሌይሜከር ነው 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና ኦፊሻል ኦፈር ባያቀርብም ተጫዋቹ ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችም በስፋት ወጥቷል። የአሰልጣኝ ቅጥሮችን እንመልከት። አሰልጣኝ የርገን ክሎፕ በተለይ ዩሊያን ናግልስማን ከጀርመን ብሔራዊ ቡድን ራሳቸውን ካገለሉ በኋላ የርገን ክሎፕ የጀርመን ብሔራዊ ቡድን ሊያሰለጥኑ ይችላሉ የሚሉ ዘገባዎችን ሰምተናል። ከዛ ውጪ አንጅ ፖስቴኮግሉን በተመለከተ ክርስቲያኖ ሮናልዶንና አልናስርን ለመምራት በሳውዲ ፕሮ ሊግ የ2 ዓመት ውል መፈረማቸው ተረጋግጧል። የቀድሞ የቶትናም የቀድሞ የኖቲንጋም ፎረስት አሰልጣኝ አንጅ ፖስቴኮግሉ ወደ አልናስር ወደ ሳውዲ ፕሮ ሊግ ማምራታቸውን ተመልክተናል። ከአኬ ጋር በተያዘ ናታናኬ ሆላንዳዊ ኔዘርላንድስ ብሔራዊ ቡድን ላይ ባለመውጫ የተመለከትነው ናታናኬን በተመለከተ ወደ ፌነርባቼ በ7 ሚሊዮን ዩሮ ለመዛወር እስከ 7 ሚሊዮን ፓውንድ 8.5 ሚሊዮን ፓውንድ የዋጋ ክፍያው ከፍ ሊል ይችላል። መነሻው ግን 7 ሚሊዮን ፓውንድ ነው ተብሏል። ስምነት ላይ ደርሷል። ማንቸስተር ሲቲ ተጫዋቹን ለመሸጥ ግራኒት ጃካን በተመለከተ ስካይ ስፖርት የግራኒት ጃካና የቼልሲ ነገር እህልዋው አብቅቶላቸዋል። በሰንደርላንድ እንደሚቆይ ከክለቡ ባለቤቶች ጋር ከክለቡ አመራሮች ጋር ተነጋግሯል። ወደ ቼልሲም የመሄዱን ነገር ትቶታል ተብሏል። በቀጣይም ግራኒት ጃካን በሰንደርላንድ ይቀጥላል። በቼልሲ የአሰልጣኝ ቻቪ አሎንሶን መሾም ተከትሎ ወደዛ ሊሄድ ይችላል የሚሉ ዘገባዎች ነበሩ። በቀጣይ ዓመት በማንቸስተር ዩናይትድ ሉክ ሾ፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ የመጨረሻ ውላቸው ወይም ፋይናል ይራቸው ላይ 12 ወራት ብቻ ይቀራቸዋልና በተለይ ማንቸስተር ዩናይትድ በዚህ ክረምት ላይ ከሚፈልጋቸው ቦታዎች መካከል አንደኛ የግራ መስመር አጥቂ ነው እየተባለ ይገኛል። የእነዚህን ተጫዋቾች በተለይ ደግሞ የሊሳንድሮ ማርቲኔዝን ውል ለማራዘም እንቅስቃሴ ላይ እንዳለም የሚያሳዩ ዘገባዎች ወጥቷል። ከዩናይትድ ጋር በተያዘ የካርሎስ ባሌባ ጉዳይም በስፋት እየተነሳ ይገኛል። ጊቭ ሚ ስፖርት ይዞት በወጣው ዘገባ መሰረት ካርሎስ ባሌባን ለማስፈረም ማንቸስተር ዩናይትድ አሁን እንቅስቃሴ ላይ ገብቷል። ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊን አምልጠውታል። ስለዚህ አሁን ካርሎስ ባሌባን በተለይ ከ12 ወራት በፊት እስከ 80 ሚሊዮን ፓውንድ ድረስ ሊከፍልበት የሚፈልገው ተጫዋች እንደነበረ ይታወቃል። አሁን ግን ከዛ አነስ ባለ ክፍያ ካርሎስ ባሌባ ሊመጣ የሚችልበት ሰፊ እድል አለ የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። ኒኪ በትን በተመለከተ ደግሞ ከዩናይትድ ጋር በተያዘ አውሬሊዮ ቻሚኒን ማስፈረም አለበት። በጣም ፓወርፉል ነው። ለምሳሌ ማንቸስተር ዩናይትድ አማካይ ላይ ተመልከቱ። ኮቢ ሜኖ፣ ብሩኖ ፈርናንዴዝ ያሉበት ስብስብ ነውና በዚህ ቦታ ላይ አትሌቲዝምን ከዛ በተጨማሪ አግሬሽንን፣ ጉልበትን፣ ፓወርን፣ ፍጥነትንም መጨመር ከፈለገ ማንቸስተር ዩናይትድ የግድ አውሬሊዮ ቻሚኒን ማስፈረም አለበት የሚል ነገር ያነሳል። እናንተስ ምን ታስባላችሁ? ከቼልሲ ጋር በተያዘ ኤቨርተንና ቼልሲ ስምነት ላይ ደርሷል። ታይሪክ ጆርጅን ለመሸጥ የዓመቱ እንግሊዛዊ ተጫዋች በግል ጥቅማ ጥቅም ዙሪያ ተስማምቷል። በቀጣይ ደግሞ ከቼልሲ ጋር በምን ያክል ክፍያ ኤቨርተን ያስፈርመዋል የሚለው የሚጠበቅ ጉዳይ ነው። በውሰት ነው በቋሚነት የሚለውም እስካሁን በይፋ ያልተዘገበ ጉዳይ እንደሆነ በስፋት እየተመለከተን እንገኛለን።